እናንተ ለማይሰማቸው አባዬ ንገረኝ። እማዬ አልታረቅም ብላለች። እኔ መሆን አናግሬያት ነበር። ሽማግሌዎቹን ጠይቋት እምቢ አልፈልግም አልታረቅም ብላለች። ኤቢ እኔ ሌላ ሽማግሌ አናግሬያለሁ። በቃ ለእሑድ ቀጠሮ ይዘናል። ኤቢ አንቺ ደግሞ ዝም በይ። ሁላችንም በአጭሩ ከዚህ ቤት እንወጣለን። አሁን እንሄዳለን። እማዬ ይቅርታ ማታረግለት ከሆነ ተመልሰን ወደዚህ ቤት አንመጣም። የት እነምጥን ቤት ልንሄድ ነው? እናታ በቃ ችግር የለውም እነ ብሩክ ጋር እንሄዳለን በላት። እነ ምሳሌ ጋር ልንሄድ ነው? አዎ እሺ። ይቅርታ ማታረግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም። ብለውን ተነሱ፣ ሁላችንም እንውጣ። ሰላም ሰላም፣ ውድና የተከበራችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ዛሬ የምናወራው ስለ ዳጣ ድራማ ነው ማለት ነው። ዳጣ ድራማ ላይ በጣም ብዙ አዳዲስ ነገሮች ተፈጥረዋል። እንግዲህ ዳጣ እህቷን ነፃ ለማውጣት እንዲሁም ደግሞ የእህቷን ፍቅረኛ እውነተኛ ማንነቱን ለማወቅ ባደረገችው ምርመራ እንግዲህ ቃዴስ ሁሉንም ነገር ስለተረዳውና ሁሉንም ነገር ስላወቀ እንግዲህ እሱ ቀድሟት ፈተናውን ጥሏታል ማለት ነው። ይህንን የሚያየችው አቤጌል በጣም ተናዳ በእህቷ ላይ ትልቅ ቂም ይዛባታለች ማለት ነው። ያደረገችውም ነገር እውነት ስለመሰላት ናታን ይሄ ነገር አይገባውም በማለት በጣም ማዘኗን ስትገልጽ ተመልክተናታል። አቤጌል እንግዲህ ፍቅረኛዋ በደወለላት መሰረት ዳጣን ተከታትላት ዳጣና የአቤጌል ፍቅረኛ ቃዴስ ወደሚገኙበት ቦታ ሄዳ ነበረ። እሷ እንግዲህ በዛ ስትገኝ አርጁን እንዳላላወቀችም ነበረ። እንግዲህ ዳጣ ሄዳ የኤቢን ጓደኛ ሰላም በምትለው ሰዓት ኤቢ በጣም ተናዳ ስለነበረ ዳጣን ለማግኘትና ቆይ አሁን እዛው እንዳለች ላዋርዳት በማለት ተንደርድራ ስትሄድ አርጁን አግኝቷት ነበር። ቆይ ኤቢዬ ላንቺ ብለን ነው፣ ዳጣ ምንም ያደረገችው ነገር የለም፣ ዳጣ ላንቺ ብላ ነው ይህን ነገር እያደረገች ያለችው፣ እባክሽን ተረጋጊ ሲላት አርጁን እንግዲህ በጥፊ በመምታት እኔ አንተ እንደሆን ፈልገህ ነው ይህንን ሴራ አብራችሁ ነው እያሴራችሁ የነበራችሁት፣ በጣም ነው የማዝነው፣ እኔ አንተ እንደሆን ፈልገህ ነው፣ በዚህ መንገድ ነው ያንተ የምታደርገኝ፣ ደግሞ ምን አገባችሁና ነው ስለሱ እናንተ እሱን የምትሰልሉት፣ ምን ይመለከታችሁ?
ትለዋለች ማለት ነው። እንግዲህ ዳጣ ኤቢ ስትመጣ እንግዲህ ለቃዴስ ነገርካት አይደለ? በጣም ነው የሚገርመው። እኔ ግን ከአንተ እውነተኛ ፍቅር ይዞ የነበር አንተ ግን ነገርካት አይደለ ስትለው፣ እሱም እንግዲህ ዳጣ በጣም አዝናለሁ፣ እኔና ኤቢ ምንም አይነት ነገር አንደባበቅም በማለት ማስመሰሉን ቀጥሏል ማለት ነው። ኤቢም እንግዲህ ወደ ዳጣ ጠጋ በማለት አንቺ የማትረቢ እንዴት ነው እንደዚህ የምታደርጊው? ለምንድን ነው? እኔ እኮ ናታንን የተውኩልሽ ስለማልወደው ሳይሆን አንቺ ስላፈቀርሽው ነው። ለምንድን ነው እንደዚህ አይነት ነገር የምታደርጊው? ለምንድን ነው የምትከታተይኝ? ለምንድን ነው ሁለተኛ ጊዜ ልትቀሚኝ የምትሞክሪው? ትላታለች ማለት ነው። እንግዲህ ኤቢም ዳጣ ጋ ጠጋ በማለት ምን አይነት ነሽ አንቺ የማትረቢ? ለምንድን ነው ለሁለተኛ ጊዜ ህይወቴን ለማበላሸት የምትሞክሪው? እኔ እኮ በጣም ነበር ያመንኩሽ፣ እወድሻለሁ ስትይኝ እውነት መስሎኝ ነበረ ትላታለች። ዳጣም እንግዲህ ኤቢዬ ቆይ አንቺ የማታውቂው ነገር አለ፣ ማስረዳሽ ነገር አለ ትላታለች። ምንም ነገር ልታስረጅኝ እንዳትሞክሪ በማለት አብርራታለች ማለት ነው። ዳጣም ቤት በመሄድ በጣም አዝና የተፈጠረውን ነገር እንግዲህ ናታን ትነግረዋለች። ናታንም እኔ እኮ ተጠንቀቂ ብዬሽ ነበረ፣ ይሄ ነገር እንደሚፈጠር በደንብ አውቅ ነበረ። ደግሞ ችግር የለውም ከዚህ በኋላ እኔ ነገሩን ስለማውቅ አስረዳታለሁ በማለት ዳጣን ለማረጋጋት ሞክሯል። ኤቢም እንግዲህ ወደ ቤት መታ ናታን ፊት ዳጣንን ለማዋረድ እንግዲህ ቆርጣ ተነስታለች ማለት ነው። ዳጣ ናታን ይኸውልህ እኔ አንተን የተውኩ ስለምጠላህ አይደለም፣ እህቴ ናት፣ ቤተሰቤ ናት፣ የራሴ ናት ብዬ ስላሰብኩኝ ለእሷ መተዊ ነበረ። ነገር ግን እሷ በአንተም ላይ ሄዳ ማቅጣባሃለች። ለአንተ አይገባህም ናታን፣ ይቺ የማትረባ ናት። የሆነውን ነገር ዛሬ የተፈጠረውን ነገር ልንገርህ፣ ከቃዴስ ጋር ስትማግጥ አገኘኋት ትለዋለች ማለት ነው። ናታንም ቆይ ኤቢ ተረጋጊ፣ ይሄንን ነገር እኔ አውቃለሁ፣ ላንቺ ብላ ነው እንጂ እሷ ቃዴስን ለማማገጥ ፈልግ አይደለም ይላታል። ኤቢም እንግዲህ አንተም አብረህ ነበርክ፣ ኧረ እባክህ ልታስመሰል እየሞከርክ ነው፣ ጥፋቷን ልትሸፍንላት እየሞከርክ ነው። ይኸው ለዳጣ ለአንተ የምትሆን ሰው አይደለችም፣ በጣም ባለጌ ሰው ናት ትለዋለች ማለት ነው። እንግዲህ ከዛም በኋላ ያው ናታን በጣም ዳጣ እንደደነገጠች ስላወቀ ዳጣ ችግር የለውም እኔ ኤቢን ቀስ ብዬ አናግራታለሁ፣ ሁሉንም ነገር አስረዳታለሁ። ነገር ግን ኤቢ እንደዚህ በቀላል የምታምን አይደለችም። ልታምንልን የምንችለው ወይንም ደግሞ ኤቢ አንቺ ልታምን የምትችለው እንግዲህ በሌላ መንገድ አይደለም። ኤቢን ሊያሳምናት የሚችለው አሁንም ያንን ቃዴስን የምንጥልበት ሌላ ወጥመድ ስናዘጋጅ ነው እንጂ ኤቢ እንደዚሁ የምታምን ሰው አይደለች። ምክንያቱም አንቺን ያዘች እጅ ከፍንጅ ስለሆነ ይላታል። እሷም እንግዲህ ሌላ አማራጭ እንዳላት ታውቅና እንግዲህ ግዴታ ይሄንን ነገር ልናደርግ የምንችለው ከምጥን ጋር ነው በማለት ታስባለች። ምጥንም እንግዲህ ወደ ቤት እየመጣች ባለች ሰዓት ቃዴስ ደውሎላት እያወራት ነበረ። ደህና ነሽ ሲላት ደህና፣ እንዴት ነሽ? ደህና፣ ሁሉም ደህና እያለች ትመልስለት። የት ነሽ ይላታል። ያለችው እንግዲህ እነ ኤቢ ቤት እንደሆነ ሲሰማ በጣም ደንግጦ እሺ በቃ ክረምቱን ዝም ብለሽ እንዳታሳልፊ እያነበብሽና እያጠናሽ አሳልፊ ይላታል ማለት ነው። እንግዲህ እሺ ብላ ስልኩን ከዘጋችው በኋላ ወደ ቤት ትገባለች። ቤት ስትገባ እንግዲህ መጀመሪያ ያገኘችው ዳጣን ነበረ። ዳጣ ምጥንዬ እንዴት ነሽ ትላታለች። ደህና ነኝ፣ ይኸውልሽ አንድ ነገር ልጠይቅሽ ነበረ። ምንድን ነው? ጠይቂኝ። ቃዴስ ያወራሻል እንዴት ትላት። አዎ ያወራኛል። ቃዴስ ምንድን ነው የሚልሽ? አይ ከአሁን በፊት የባለጌ ነገር ይጠይቀኝ ነበር፣ አሁን ግን ዛሬ አልጠየቀኝም፣ ደውሎልኝ ነበር። አሁንም ግን እነ ውሃ ቤት ነኝ ስለው ትቻው ብሎ ስልኩን ዘጋው ትላታለች ማለት ነው። ይኸውልሽ ካሁን በኋላ እኔ የምልሽን ነገር ብቻ ነው የምታደርጊው። ኬኩን ደግሞ እኔ ከውሃ ጋር ጋብዛችኋለሁ፣ ችግር የለውም። ኬክ እሱ ልጋብዛችሁ ላገኘሽ ምናምን ካለሽ አግኘሽ ትላታለች። ኧረ በጭራሽ ይሄንማ አላደርግም፣ በቤት ይቆጡኛል በማለት ምጥንም ለዳጣ መልሳላታለች። ዳጣም ደግሞ አንቺ ብቻሽን አይደለም የምታገኘው፣
እሱን ልታገኙ ስትሄጂ እኔም ከኋላሽ ሌላም ሰው ሊከተልሽ ይችላል። ምንም ነገር አያደርግሽም፣ እንዳትፈሪ። ምክንያቱም ሰውየው በጣም አስመሳይ ስለሆነ ኤቢን አሳምኗታል። አሁን ደግሞ እሱ ወራዳ እንደሆነ እኛ ተባብረን የእሱን ውርደት ማጋለጥ አለብን በማለት የውሃን ማነው የምጥንን እሽታ እንግዲህ ዳጣ ታገኛለች ማለት ነው። ዳጣም እንግዲህ ይሄ ነገር ከሆነ ምናልባት ኤቢኔን የምታምነኝ መንገድ አንድ መንገድ ላገኝ እችላለሁ በማለት ተስፋ አድርጋ ምጥንን ካስጠነቀቀቻት በኋላ እንግዲህ ኤቢ ወደ አባቷ ክላስ ትገባለች። አባዬ ደህና ነው ወይ? እንዴት ነው? ሁሉም ነገር አሁን ይስተካከላል፣ አይዞህ እማዬ ይቅርታ ታደርግልሃለች። እኔም ሽማግሌዎችን እያናገርኩ ነው። አንተ ግን እንዴት ነህ ካለችው በኋላ እንግዲህ እኔ ያው አቶ ደረጀ ምንም መመለስ አይችልም። እሷም እንግዲህ አባዬ ነገ ሐሙስ ነው ታውቃለህ አይደለም? ሰላምን እከሳታለሁ። ሰላም ነገ ፍርድ ቤት የምትቆምበት ቀን ነው። ካልመጣች ራሱ በፖሊስ ነው መጥቼ የምገትራት። ይኸውልህ አይደለ ደፍራህ እንደዚህ የእኛም ቤተሰብ እንዳመሳቀለች እኔም ደግሞ ለ5 ዓመት እንድትታሰር ነው ማደርጋት። ዝም ብዬማ አልተዋትም ትለዋለች ማለት ነው። አቶ ደረጀም እንግዲህ ከአሁን በፊት ሰላም ያለችው ነገር ስላለና ሰላም ከታሰረች ሌላ መዘዝ እንደሚወጣ ስላመነ አይ ይሄንን ነገር እንኳን አታድርጊ በማለት እንዲሁም ደግሞ እባክሽ ልጄ ለማለት እንግዲህ ስለማይችል ወረቀትና እስክሪብቶ እንድትሰጠው በጣም እየተንገዳገደ ይጠይቃታል። እሷም አባቴ ምን ሌላይ ነው በማለት ወረቀትና እስክሪብቶ እየፈለገች አባዬ አሁን እኮ እሱን ብቻ አይደለም የስልክ ቅጂውንም ቴሌ ሄጄ ለማውጣት ተዘጋጅቻለሁ። አሁን ሲሄድ አውጣዋለሁ፣ የስልክ ቅጂም አወጣለሁ ትለዋለች ማለት ነው። አቶ ደረጀም እንግዲህ በወረቀቱ ላይ ኤቢዬ በጣም እየለፋሽ እየታገልሽ እንደሆነ አምናለሁ። ልፋትሽ በጣም ያሳዝነኛል። ነገር ግን እኔ የሚለፋውብሽ እና የደከምኩብሽ ልጄ ነሽ። እኔን አባትሽን አሁን እንደዚህ በወደቅኩበት ሰዓት እየተንከባከብሽ ነው፣ ከጎኔ ነው ያለሽው። በጣም ነው የማመሰግነው። ነገር ግን አንድ ነገር እንድታደርግልኝ እፈልጋለሁ። እሱም ያው ሰላምን ልክሰስ የምትይውን ነገር ማቆም አለብሽ። ምክንያቱም አንቺ ብዙ የማታውቂው ነገር አለ። ሰላምም አሁን ላይ ልጅ የወለደችው ዝም ብላ አይደለም፣ ቀን ጠብቃ ነው የተበቀለችኝ። ስለዚህ አንቺ ብዙ የማታውቂው ነገር አለ ሰላም ጋር እኔም ጋር እንዲሁም ደግሞ እናትሽ ጋም እውነት አለ። ስለዚህ ብዙ የማታውቂው ነገር ስላለ ሰላምን እንዳትከሻት እባክሽን እለምንሻለሁ፣ አደራሽን ብዬ በተረፈ የምታደርጊው ነገር በጣም ያሳዝነኛል ብሎ ጽፎላት እንግዲህ ኤቢም በጣም እያለቀሰች አባዬ እንዴት ነው እንደዚህ የምትለው? እንዴት እንደዚህ ትላለህ? የኔ ልፋት ቆይ ለምንድን ነው የሚታየኝ ነገር እዚህ ቤት የማይታያችሁ? ለምንድን ነው አባዬ? ለምን ሰላም መታሰር አለባት? ለምንድን ነው እንደዚህ ያልከኝ? ቆይ ቤተሰቦችንን ከበጠበጠች በኋላ ደግሞ ለምንድን ነው አትታሰር የምትለው? በማለት በጣም እያለቀሰች ወደ ውጭ ትወጣለች። ውጭም ከወጣች በኋላ እንግዲህ ናታንና ዳጣን ታገኛቸዋለች። ሁሉም ሰው ከሰበሰበች በኋላ ይውላችሁ እማዬ ለአባዬ ይቅርታ አላደርግለትም ብለዋለች። ስለዚህ እኛ ደግሞ ከዚህ ቤት ማውጣት አለብን። ከአሁን በፊት ለማዬ ሳስጠነቅቃት ነው የቆየሁት። ውሃን ይዤብሽ እጠፋለሁ፣ ሁላችንም ከዚህ ቤት እንሄዳለን እያልኳት በጣም ለረጅም ጊዜ አስጠንቅቄያታለሁ። እሷ ግን የራሳችሁ ጉዳይ ብላለች። ዛሬ ራሱ ሽማግሌ አንጥቼ ነበረ። እነኛን ሽማግሌዎች በጨራሽ አልቀበልም ብላ አሊቁንም ሀብት ንብረት በመከፋፈል የምፈልገው ስትል ሰምቻታለሁ። ስለዚህ እስቲ ከኛ ክብሯ ከበለጠባት ክብሯን ይዛ መኖር ትችላለች። እነሱ ደግሞ እማዬ ደግሞ ለአባዬ ይቅርታ ካላደረገችለት እኔ እዚህ ቤት ጭራሽ ተመልሼ አልመጣም፣ ማንም ሰው አይመጣም በማለት እንግዲህ ሀሳብ ታቀርባለች ማለት ነው። ናታንም እስቲ በየቤ ተረጋጊ፣ ለአንድ ጊዜ እኔም ለእሑድ ሌላ ሽማግሌ አዘጋጅቻለሁ፣ እሑድ ሽማግሌዎች ይመጣሉ ይላታል ማለት ነው። ይህም እንግዲህ በጭራሽ ከዚህ በኋላ ሽማግሌ መጥቶ እዚህ ቤት ሲጉላላ ማየት አልፈልግም። በቃ እኔ የወሰንኩት ነገር አለ፣ ሁላችንም ከዚህ ቤት መውጣት አለብን ትለዋለች ማለት ነው። ዳጣም እንግዲህ በመሀል ገብታ ኤቢዬ ስትላት ዝም በይ አንቺ፣ ምንም ድምፅሽን መስማት አልፈልግም በማለት በቃ እሺ ብሩክ ቤት እንሄዳለን በማለት ዳጣ ታወራና ከዛ ቤት ሁሉም ሰው ይወጣሉ። ያንን የተመለከተችው ወይዘሮ ማልታም እንግዲህ በጣም ልቧ ተሰብሮና አዝኖ ልጆቿ እሷ ለባሏ ይቅርታ ባለማድረጓ የተነሳ ቤታቸውን ለቀው ሲሄዱ ተመልክታለች። ነገር ግን ምንም ነገር ተናግራ ልጆቿን ለማስቆም አልፈለገችም። ምክንያቱም በዚህ ልክ አቶ ደረጀ ይቅርታ ላለማድረግ እያስፈረጃለች።
እና እንግዲህ ውድና የተከበራችሁ የቻናል ቤተሰቦች የዚህ ቤተሰብ ነገር ምን የሚሆን ይመስላችኋል? በጣም ብዙ ነገር እየተፈጠረ ነው። የናታንና የዳጣና የአቤጌል ነገርም በጣም ትልቅ አሳሳቢ ነው። በሌላ በኩል ደግሞ የሰላም ነገር አለ። የወይዘሮ ማርታ ለአቶ ደረጀ ይቅርታ ያለማድረግ ነገር አለና በጣም ብዙ ነገር አለ። እንግዲህ በቀጣይ ምናልባት ወይዘሮ ማርታ ብቻዋን ስትሆንና አቶ ደረጀ ጋር እንግዲህ እሱን ማንከባከብ እሷ ላይ ሲወርቅ እንግዲህ ምናልባት ተመልሰው ፍቅራቸው ይታደስ ይችላል። ከዛም በኋላ እንግዲህ ልጆቻቸውን አንድ ጋር ለመሰብሰብ የሚከብዳቸው አይመስለኝም። እንግዲህ እንደዚሁም ሆኖ አቶ ደረጀ የዳጣንም ነገር ተናግሮ የሚፈጠረውን ነገር በአንድነት ቢያውቅ ጥሩ ነበረ። ምክንያቱም የዳጣን ነገር ሲናገር ወይዘሮ ማርታ ልትረዳው ትችላለች በምን መልኩ ዳጣ እንደወለዳት እና ሰላምም አሁን ላይ እንዴት ልትበቀለው እንደቻለች ቢያስረዳ ጥሩ ነው ብዬ አስባለሁ። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጽፉ። ሰላም